አማኒው አላሁ አክበር አላሁ አክበር ኢንሻአላህ አሁን መስቀል ይቆረጣል መስቀል ኦርቶዶክስ ነው በአሁን ያልኩት ነው የአርሲ ኦርቶዶክስ የለም ዋንታ ሰውዬ ምንድነው የለም ያበዛህ የት ሄዶ ታልደዋ ተው አትንኩን ተው ጋላይ ሰው ሲያጨርስ የነበረው ኮማንደር ሻሎ pay attention to this ወለጋ ላይ ይሄን ሲያስፈጽም የነበረው የወለጋ የምስራቅ ወለጋ ኮማንደር ታርሲ መጣ ፍትህ ለአርሲ ኦርቶዶክሳውያን justice for አርሲ እንዴት ነው የሆነ አርሲ ምዕመናን ዛሬ እንዴት አድረው ይሆን በእናታችሁ ነገ ደግሞ ምን እንሰማ ይሆን እንደው መድኃኒዓለም ይድረስላችሁ ምን ብለን እኮ እንደምናስቆመው ግራ ገባን ሰውነታችን እኮ እንደ ይሄን ዜና በመስማት እኮ በሰቀቀን አለቀ ያሳዝናል እኮ የኔ ልጅ ቢሆንስ እየታረደ ያለው ዛጋ የኔ እናት ብትሆንስ የኔ አባት ቢሆንስ በአርሲ ለሚሞቱት ወገኖቻችን እግዚአብሔር የሐዘን መጨረሻ እንዲያደርግልን ሀገራችንን ቤተክርስቲያናችንን እንዲጠብቅልን ሁላችሁም አሁን ቤታችሁ የምትሆኑበት የምትቀመጡበት የምንቀመጥበት ጊዜ አይደለምና ቤተክርስቲያን እየመጣችሁ ባላችሁ ሰዓት በረፍታችሁ ከቢሮአችሁ ወጣ ያላችሁ ባለችሁ ደቂቃና ሰዓት እስቲ አጸዱ ስር ቁጭ ብላችሁ የልባችሁን ለእግዚአብሔር ነገር እዚህንና የመሳሰሉትን ጉዳዮች አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። ባለፉት 2 ዓመታት ወለጋ ላይ ግድያ እንደቆመ ቀጥታ ወደ አርሲ ነው ይወሩ ወለጋ ላይ ሰው ሲያጨርስ የነበረው ኮማንደር ሻሎ pay attention to this ወለጋ ላይ ይሄን ሲያስፈጽም የነበረው የወለጋ የምስራቅ ወለጋ ኮማንደር ታርሲ መጣ ያንተን ሰፈር ደግሞ ሰውዬ ደግሞ ልንገር ይሄን ሲሰራ መቼም ያው ለቤተሰብ ትፈራለህ እንጂ የሊሙና ብልብሎ ሰዎች ታቁታላችሁ ስንታየው ጥርሱን የነቀለው ሃይማኖት ከሃይማኖት በማጋጨት ነው ኡለማን ከአርሲ ኡለማን ከአማራ አማራን ከአርሲ ሃይማኖት ሲያጋጭ እዛች አክቹአሊ የቀበሌ ስሟን ራሱ ይያታል ይሄ ሰውዬ ታውቃለህ ግንቢቴ መራሮ ስልጣና የሚባሉ I went that far to investigate ምን ብሎ ያስወራል መሰለህ ለምሳሌ ስንታየው ተራ አስተዳዳሪ አይደለም ስንታየው ነገታቸው አሰፋ ያሰለጠኑት ነባር የደህንነት ሰው ነው ተራ ካቢኔ ሆኖ የዞን ሰዎች የአርሲ ኦርቶዶክስ የለም ሰውዬው እኔ ያልኩት እኮ የአርሲ ኦርቶዶክስ ነው በአሁን ያልኩት ነው የአርሲ ኦርቶዶክስ የለም ዋንታ ሰውዬ ምንድነው የለም ያበዛህ የት ሄዶ ታርደዋል ምንም የማያውቁ አባቶች ላይ በዚህ ልክ ግፍ መፈጸም ምን አጠፉ ምናችሁ ላይ ደረሱባችሁ እንኳን እነሱ ላይ እኮ ጦርነትን የሚሰብክ ላይ በጣም ክፉ የሚባሉ ሰዎች ላይ እኮ እጅ እኮ አይነሳም ተው አትንኩን ተው እግዚአብሔርን ፍሩ ተው ፈጣሪያችሁን ፍሩ በአርሲ ለሚሞቱት ወገኖቻችን እግዚአብሔር የሐዘን መጨረሻ እንዲያደርግልን ሀገራችንን ቤተክርስቲያናችንን እንዲጠብቅልን ሁላችሁም አሁን ቤታችሁ የምትሆኑበት የምትቀመጡበት የምንቀመጥበት ጊዜ አይደለምና ቤተክርስቲያን እየመጣችሁ ባላችሁ ሰዓት በረፍታችሁ ከቢሮአችሁ ወጣ ያላችሁ ባለችሁ ደቂቃና ሰዓት እስቲ አጸዱ ስር ቁጭ ብላችሁ የልባችሁን ለእግዚአብሔር ንገሩት እግዚአብሔር ሆይ በሉ እግዚአብሔር ሆይ የሐዘን መጨረሻ አድርግልን እስቲ ድገሙት እግዚአብሔር ሆይ አምላካችን ሆይ አባታችን ሆይ የሐዘን መጨረሻ አድርግልን ለሀገራችን ለቤተ ክርስቲያናችን ለሕዝባችን
ድረስልን ብላችሁ እንፈልጋለን። ለአርሲ ኦርቶዶክሳውያን ለአርሲ ኦርቶዶክሳውያን ፊቲ ለአርሲ ኦርቶዶክሳውያን ለአርሲ ኦርቶዶክሳውያን ለአርሲ ኦርቶዶክሳውያን በ2018 ግንቦት 25 አርሲ ላይ ኦርቶዶክሳውያን መገደላቸውን ቤተክርስቲያን መቃጠሉን እንቃወማለን። ፍትህ ይሰጣቸው። የተቃጠለው ቤተክርስቲያን ዳግም ይሰራ። የተበተኑ ክርስቲያናውያን ወደ ቀያቸው ይመለሱ። ወደ ቀያቸው ይመለሱ። ይህን የኢትዮጵያ መንግስት ያስፈጽምልን። በአክብሮት ለመጠየቅ እንወዳለን። አላሁ አክበር። ኢንሻአላህ አሁን መስቀል ይቆረጣል። የተከበራችሁ ቻናላችን ተከታታዮች ቪዲዮን ከመደምደሜ በፊት ልባችንን ስላደማውና ስለ ወገኖቻችን የሰማዕታት መከራ ጥቂት ማለት እፈልጋለሁ። ዛሬ በአርሲ ምድር የፈሰሰው የንጹሃን ደም ተራ የወሬ ርዕስ ወይም የዩቲዩብ እይታ ማግኛ ብቻ አይደለም። ይህ የሰማዕታት መከራ ነው። እነዛ ንጹሃን እናቶች፣ ሕፃናትና አባቶች ያለምንም ጥፋታቸው በገዛ ቀያቸው ማንነታቸው ወይም በሃይማኖታቸው ብቻ ተለይተው የታረዱትና የተጨፈጨፉት የዘመናችን ሰማዕታት ናቸው። መከራቸው የመላ ኢትዮጵያዊ መከራ ነው። ሕማማቸውም የሁላችን ሕማም ነው። ንጹሃን በግፍ ሲታረዱ ዝምታን መምረጥ ለገዳዮች እውቅና በርቱ እንደማለት እውቅና መስጠት ነው። ዛሬ ለነሱ ፍትህ ካልተጠየቀ ዛሬ ለነሱ ፍትህን ካልጠየቅን ነገ መከራው እያንዳንዳችን ቤት እያንኳኳ የሚመጣ መሆኑ አይቀሬ ነው። እነዚህ ሰማዕታት ደም ከምድር ወደ ሰማይ ይጮሃል። ፍትህ በምድር ላይ ባይገኝ እንኳ እውነተኛው ፈራጅ አምላካችን መድኃኒታችን ኢየሱስ ክርስቶስ የሰማዕታቱን መከራ አይቶ ዝም አይልም። እኛ ግን እንደ ሰው እንደ ወገን ድምፃችንን ከፍ አድርገን ይበቃል ማለት አለብን። የወገኖቻችንን ስቃይ ለዓለም ማሰማት አለብን። ቻናላችን ለእነዚህ ድምፅ ለሌላቸው ወገኖች ድምፅ መሆኑን ይቀጥላል። እግዚአብሔር ለሟች ቤተሰቦች መጽናናትን ይስጥ። ለሀገራችን ሰላምን ያውረድ። ፍትህ በግፍ ለተጨፈጨፉት ለአርሲ ኦርቶዶክሳውያን ሰማዕታት ይሁን። ስላዳመጣችሁኝ አመሰግናለሁ። ቪዲዮን ሼር በማድረግ ለዓለም በሙሉ አዳርሱልኝ። ቸር ያሰማን። ቪዲዮን ላይክ ማድረግ እንዳትረሱ። ያም ሚዲያን ሰብስክራይብ ያድርጉ። ቸር ቆዩ።